ዋነኛ የመልካም አስተዳደር ችግር የሆነውን የወጣቶች የስራ አጥነት ምጣኔ ለመቀነስ እንዲሁም የአመራር ብልሹነትና ሌብነትን በተደራጀ የህዝብ ተሳትፎ ለመታገል በትኩረት እንደሚሰራ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ገለጹ። ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ሀሳብ ከባህር ዳር ከተማ አስተዳደር ወጣቶች ጋር የውይይት መድረክ ተካሂዷል። በቃሉ ፈረደ ተከታትለውታል። በሁነቱ ተገኝተው ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ ቀዳሚ ጥያቄ የሆነው የስራ አጥነት ችግርን ለመቀነስ ስራ ፈላጊ ወጣቶችን በየዘርፉ በመለየት ዘላቂ የድጋፍና የስራ ፈጠራ ስርዓት መዘርጋት የመንግስት ተቀዳሚ አጀንዳ መሆኑን ገልጸዋል። ባህር ዳር ከተማ ቁጥር አንድ ጥያቄ ከተባለ የስራ ዕድል ጉዳይ ነው። በተለይ ደግሞ የተማረ ስራ አጥነትም በዚሁ ትይዩ የሚታይ ነው። ባህር ዳር ውስጥ ያሉ ወጣቶችን ስራ አጥ ብቻ አይደለም፣ ስራ ፈላጊ ልበለው፣ ስራ አጥ ወጣት ሁሉ ጊዜ ስራ ፈላጊ ላይሆን ይችላል። ስራ ፈላጊ ወጣቶችን በደንብ መለየት ያስፈልጋል፣ መዝግቦ መያዝ ያስፈልጋል። እስከ ትምህርት ዝግጅታቸው መስራት እስከሚፈልጉ ድረስ ለይቶ መያዝ ያስፈልጋል። የተለየው ጸጋ ጋር ደግሞ የሚያስፈልገው መንግስታዊ ድጋፍ ማድረግ ያስፈልጋል። በተቻለው መጠን ማለት ነው። የፋይናንስ ድጋፍ፣ የመሬት አቅርቦት ድጋፍ፣ የሼድ ድጋፍ፣ የስልጠና ድጋፍ ማድረግ ይገባል። ርዕሰ መስተዳድሩ አክለውም የመልካም አስተዳደር ችግሮችን ለመፍታት የአመራሩ ትግልና የማህበረሰቡና የወጣቶች ንቁ ተሳትፎ ወሳኝ መሆኑንም አስገንዝበዋል። አንዱ የከተሞችን ገጽታ በተለይ ለነዋሪዎች ለሚኖሩበት ሰው ከተማ ክፉ የሚያደርገው እንደኖረ የማይቆጥረው የአስተዳደር ብልሽት ነው። የመልካም አስተዳደር ብልሽት ነው። የመጀመሪያው ነገር አመራራችን አክሰሲብል መሆን አለበት፣ ሲምፕል መሆን አለበት፣ መወሰን መቻል አለበት። ከዚህ በተረፈ ሌብነት ውስጥ መሬት ስርቆት፣ ግብር ስርቆት፣ ምንድነው የኮንትራክት ስርቆት ውስጥ የሚገባ ግን መስረቅ ሳያንስ የሚመራው እንደ የጎሪጥሜ አመራር ላይ መታገል ያስፈልጋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ከተማዋን ተመራጭ የቱሪዝም መዳረሻ የማድረግ የልማት ስራ ተጠናክሮ እንደሚቀጥል ገልጸው መንግስት ከወጣቶች ጋር በመሆን የልማት ስራዎችን አጠናክሮ እንደሚቀጥል ተናግረዋል። ባህር ዳርን በዘመናዊ የውሃ ዳር ከተማ የአፍሪካ እንቁ የሆነች ከተማ ለማድረግ የጀመርነውን ጉዞ አጠናክረን ስለምንቀጥል የወጣቱ ሚና በጣም አስፈላጊ በመሆኑ ልክ በምርጫው ብዙ ኃላፊነቶችን ወስዳችሁ ብዙ ጫና እየደረሰባችሁ አንዳንዶች ላይ እንግርግሪያውም ስም ማጥፋቱም ሌላም ከዚያም ያለፈ ጫና እየደረሰባችሁ ከኛ ጎን ተሰልፋችሁ እስከ መጨረሻው እንደዘለቃችሁት ሁሉ በልማቱ አብረን መዝለቅ ይጠበቅብናል። በመድረኩ የተሳተፉ ወጣቶችም በከተማዋ ሁሉን አቀፍ የልማት ስራዎች ላይ ንቁ ተሳትፎ እያደረጉ መሆናቸውን ገልጸዋል። ባህር ዳር ከተማ እንደሚታወቀው ከፍተኛ የሆነ የቱሪዝም የግብርና እና የተለያዩ ዘርፎች እንቅስቃሴ የሚደረግበት ከተማ ነው። በዚህ ውስጥ ደግሞ ወጣቱ ከቱሪዝም ዘርፉ ከፍተኛ ተጠቃሚ ነው። ስለዚህ ወጣቱ ከቱሪዝም ዘርፉ ከፍተኛ ተጠቃሚነቱን የሚያረጋግጠው ሰላም ሲከበር ነውና ወጣቱ ለሰላም ከፍተኛ የሆነ ፍላጎትም አለው። ሰላሙንም በማስጠበቅ የበኩሉን ሚና ይጫወታል። ርዕሰ መስተዳድር አቶ አረጋ ከበደ የባህር ዳር ወጣቶች አብሮነትን የሚንድ ማንኛውንም አይነት ከፋፋይ እሳቤን በጽኑ እንዲታገሉና የከተማዋን ተፈጥሯዊ ውበት በመጠበቅና በልማት ንቁ ተሳትፎ በማድረግ የበኩላቸውን አስተዋጽኦ ማበርከት እንዳለባቸውም ጥሪ አቅርበዋል።